ከዛሬ ቪዲዮ በኋላ ኢንትራንስ ላይ እንዴት እንግሊሽ እንሰራለሁ እንዴት ኤሴት እንሰራለሁ የሚል ጥያቄ አይመለስባችሁም ብዬ አስባለሁ። በዛሬ ቪዲዮአችን ኢች ሳብጀክትን ብሬክዳውን አድርጋችሁ እንዴት መስራት እንዳለባችሁ የማሳያችሁ ይሆናል ማለት ነው። ስፔሻሊ ብዙ ተማሪዎች እኔ ፓሴጅ መስራት አልችልም፣ እንግሊዝኛ ብዙ እውቀት አልነበረኝም፣ አሁን ቮካብለሪ መሸምደድ አለብኝ፣ ከዚህ በኋላ ስንትስ ቮካብለሪ ነው መሸምደድ የምችለው የሚለውን በሙሉ ምቀርፍላችሁ ይሆናል። ቮካብለሪ እንዴት ሸመድዳለሁ እኔ ይሄ ሁላ ቮካብለሪ ሸመድድ ነው አያስፈልጋችሁም። ቮካብለሪ መሸምደድ ቪዲዮ እስከ መጨረሻ ብቻ ጠብቁን። እንዴት አርግታችሁ ፓሴጅንም ቮካብለሪ ፓርቱንም እንዴት አርግታችሁ ፕሪሳይስ የሆነ ወይ አኩሬት የሆነ ገስ እንደምታደርጉ አሳያችኋለሁ ማለት ነው። ሳይንቲፊክ ነው ወይ ነው። ስለዚህ በጣም ብዙ ተማሪዎች ይሄን አያስተውሉትም። በዛሬ ቪዲዮአችን እነዚህን በሙሉ ዲስከስ የምናደርግ ስለሚሆን ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። ዳይሬክትሊ ወደ ጉዳያችን እንገባለን ማለት ነው። መጀመሪያ ላይ ያው ስለ እንግሊሽ ነው የምናወራው። እንግሊሽ ላይ በተለያየ ፓርቶች ማየት እንችላለን ማለት ነው። መጀመሪያ ላይ ሌትስ ዳይቭ ኢንቱ ግራመር ሴክሽን ላይ እንዴት ነው የምትሰሩት? ያው ግራመር ያው the broadest ቶፒክ ማለት እንችላለን። ያው ሙሉ ፓርቶችን አካቶ ማለት ነው። እና ፐንክቹዌሽን ግራመር ስር እናካታቸው ከሆነ ያው አካቱም፣ ግን ከቮካብለሪ እና ከተለያየ ኮሚኒኬሽንም ያው ፓርት ኦፍ ኢት ግራመሮች ሊካተት ይችላል። በዚህ አርግተን ከ50 በላይ ጥያቄዎችን ማየት እንችላለን ማለት ነው። ፎር ኤግዛምፕል የተለያየ ዳታ ካሳያችሁ ከ2018 ዓ.ም ከ2016 እስከ 2000 የወጡ ኢንትራንስ ኤግዛሞችን ከተመለከትን አሁን ግራመር ላይ የወጡ ጥያቄዎች በጣም ብዙ ናቸው። በየሳብጀክቶች ተካፍሏል፣ በየግራመር ሴክሽኖቹ ማለት ነው። ፎር ኤግዛምፕል ግራመር ላይ ስለ ቴንሶች አለ። ያው ቴንስ ላይ በጣም ቤዚክ የሆነ እውቀት ሊኖራቸው ይገባል። በመጀመሪያ ደረጃ በጣም ብዙ ጥያቄ ባይባልም ጥያቄዎች ይወጡበታል ማለት ነው። አሁን እዚህ ላይ እንደምታዩት ዩኤ 2018-2015 ላይ በእነዚህ አይነት ጥያቄዎች ወጥቷል ማለት ነው። ስለዚህ በደንብ በእነዚህ አይ ቲንክ ወደ 7 ዓመታት ላይ በእነዚህ ጥያቄዎች ይወጣሉ ማለት ነው። ቴንስ ላይ 3 ምናምን ይሄን በደንብ ማየት ትችላላችሁ። ነገር ግን ወደ 2016 ላይ ከመጣን ወደ 9 ጥያቄዎች ነው ቴንስ ላይ መጣው ማለት ነው። ስለዚህ በጣም ግራመር ላይ ስፔሻል ፎከስ ማድረግ ያለባችሁ ቴንስ ላይ ነው። ቴንስ ላይ ብዙ ጊዜ ያው ግራመርም ካጠቃለልን ክሎችን በደንብ መፈለግ ያለባችሁ ማለት ነው። ስፔሻሊ ምንም ግራም ያጋቡ ፓስ ኮንቲኒየስ፣ በተጨማሪ ደግሞ ፓስ ፐርፌክት እና ፐርፌክት ቴንሶች እና ትንሽ ኮንቲኒየሶቹ ግራ ላይ ያጋባችሁ ይችላሉ። እነሱም በደንብ ማየት አለባችሁ ማለት ነው። ሲንስ እና ፎርን አጠቃቀም፣ በተጨማሪ ደግሞ ኮንቲኒየስ መቼ ነው የምንጠቀመው የሚለውን በደንብ ማየት አለባችሁ። ስፔሻሊ ፊውቸር ፐርፌክት ኮንቲኒየስ በጣም ብዙ ጊዜ ይደጋገማል፣ ፐርፌክት ኮንቲኒየስ በሙሉ ማለት ነው። በተጨማሪ ደግሞ ኮምቢኔሽኖቻቸውን በደንብ ማየት፣ ፕሬዘንት ኦር ሲምፕል ፓስት ከምን ጋር ነው ማች የሚያደርጉ ከምን ጋር ነው የሚመጣው የሚለውን ኮምቢኔሽኖቻቸውን በደንብ ማጥናት ይኖርባቸዋል። በተጨማሪ ደግሞ ያው ግራመር ላይ ያሉት ይመሳሰላሉ። ሞዳል፣ ፕሪፖዚሽን፣ አድቨርብ፣ አድጀክቲቭ፣ በተጨማሪ ኮምባይኔሽን ኦፍ አድጀክቲቭ፣ ሳብጀክት፣ ቨርብ፣ አግሪመንት፣ ኢንፊኒቲቭ፣ ጀርንድ፣ ኮንዲሽናል ሴንቴንስ። እነዚህ አሁን ካያችሁ ያው በደንብ ብዙ ይመጣበት አድቨርብ ምናምን ነው። ስለዚህ እነዚህም በሙሉ ክሎችን በደንብ መፈለግ ይኖርባቸዋል። አድቨርብ ላይ በጣም የአድቨርቦችን መለየት፣ አድቨርብ ላይ ትሪኪዎችን በደንብ ማየት፣ አድቨርቦችን እና አድጀክቲቭን መለየት። ፕሊስ ይህን ነገር በደንብ አድቨርብ እና አድጀክቲቭን መለየት፣ መች አጠቃቀማቸውን መለየት፣ ስፔሻሊ ኤክስተንት አድቨርቦችንም ማየት ይኖርባቸዋል ማለት ነው። ያው ሌሎቹ ብዙ ጥያቄዎች አይወጡባቸውም ሞዳል ካልሆነ እንጂ ሞዳል ቨርቦችንም በዛው ማየት ይቻላችሁ ማለት ነው። አድቨርብ ላይ በተለይ ከአድጀክቲቭ ጋር ያለው ሪሌሽንሺፕ አይታችሁ መለየት ይኖርባችኋል። እዚህ ቦታ ነው በጣም ብዙ ተማሪዎች የሚሸወዱት። ስለዚህ ይሄን ነገር በደንብ ማየት ይኖርባችኋል ማለት ነው። ስለዚህ ጄኔራሊ ግራመር ላይ ምሮ የምታደርጉት ክሎችን በደንብ መፈለግ ይኖርባችኋል ማለት ነው። ክሉ ፎር ኤግዛምፕል አሁን ይህን ኩዌሽን ካየን the beautiful and impressive place blank by Bajifar in 1878 is situated in the southwest of the Ethiopia ይላል። ያው የቴንስ ጥያቄ ነው። ግራመሩ ቢውልት፣ was built፣ was building፣ has been built ይላል። አሁን እዚህ ጋራ ማየት ይቻላል። እዚህ ጋራ አሁን ክሎን በደንብ ካየን ያው ታይም ክሎ ነው ማለት ነው። ስለዚህ የታይም ክሎ ፓስት ላይ እንደሆነ ያሳየናል። በተጨማሪ ደግሞ እዚህ ጋር ባያለ ያው ዳይሬክትሊ
አክቲቭ ሳይሆን ፓሲቭ መሆኑን ያሳየናል ማለት ነው። ይህን ነገር በደንብ ማወቅ ይኖርባችኋል። በተጨማሪ ደግሞ ፓሲቭ በመሆኑ የት ማውጣት እንችላለን? ቢውልት የሚለውን እና ወዝ ቢውልዲንግ የሚለውን ክሮስ አውት ማድረግ እንችላለን ማለት ነው በቀላሉ። ለምን እነዚህ ሁለቱ ያው አክቲቭሊ ነው የምንጠቀማቸው። ወዝ ከአይንጂ ጋር የሚመጣ ከሆነ አክቲቭሊ እንደሆነ መረዳት እንችላለን። ቢውልትም ደግሞ ያው ብቻው የሚመጣ ከሆነ ቢውልት ስለሆነ ሁለቱንም ቨርቦች ሌላ ደግሞ ሄልፒንግ ቨርብ ስለሌለ ይሄን ፓስት ያደርጓል ማለት ነው። which is ፓስት ደግሞ ከሆነ ከምኑ ጋር ሄድም ከኤጀንቱ ጋር አይሄድም ማለት ነው። ያው ቢውልድ አደረገ ራሱ ኢምፐርሲቭ ፕሌሱ የሚያስደንቀው ፕሌስ ገነባ ማለት ነው። ስለዚህ ኤ እና ሲ አይሆንም ማለት ነው። ስለዚህ ወዝ ቢውልት እና ሃዝ ቢን ቢውልት የሚለውን ከነዚህ ሁለቱ ይቀሩናል ማለት ነው። ስለዚህ መልሳችን የት ይሆናል? በቀላሉ ቢ ይሆናል ማለት ነው። ሃዝ ቢን ቢውልት የሚለው ፕሬዘንት ፐርፌክት ፓሲቭ ቮይስ ነው። ስለዚህ ፕሬዘንት ፐርፌክት ፓሲቭ ቮይስም ቢሆን አይሆንም ማለት ነው። ለምን ስፔሲፊክ ታይም እስከተጠቀሰ ድረስ ምን ሊሆን አይችልም ማለት ነው። ፕሬዘንት ሊሆን አይችልም ማለት ነው። ፕሬዘንት ፐርፌክት ሊሆን አይችልም። ያው እሱ ሜን ዲፍረንስን ታውቃላችሁ ብዬ አስባለሁ። ስለዚህ በዚህ ወይ መገመት ትችላላችሁ ማለት ነው። የሚመሳሰሉ ማውጣት ለምን ፓስት ከሆነ ለምን ፓስት ኮንቲኒየስ አይሆንም፣ ፕሬዘንት ከሆነ ለምን ፕሬዘንት ፐርፌክት አይሆንም የሚለውን በደንብ ማየት። ፎር ኤግዛምፕል ሌላውን ጥያቄ ካየን ደግሞ as soon as the man had given the police's name and address he belonged to go home። as soon as ያው ሰውየው ስሙና እንትኑን ከጽፈ በኋላ ወደ ቤቱ እንዲሆን ተፈቅዶለታል ፈቅዷል የሚለውን ነው ማለት ነው። ስለዚህ ሰውየው ኔው ምናምን አድሬሱን ከሰጠ አድራሻውን እና ስሙ ምናምን ከሰጠ ምንድነው ይፈቀድለታል ነው ይፈቅዳል ነው ይፈቀድለታል ነው። ስለዚህ ምን ማለት እንችላለን? ከዚህ ውስጥ ብዙ የሚመሳሰሉ ማውጣት እንችላለን። ሲል ያለውና ሃዝ ቢን አሎድ የሚለው ማውጣት እንችላለን። ለምን ስለ ፓስት እያወራ ፕሬዘንት አይሆንም። በተጨማሪ ደግሞ አሎድ የሚለውም ማውጣት እንችላለን። ለምን ሂ አሎድ ቱ ጎ ሆም ራሱ ለራሱ ሊፈቅድ ስለማይችል እነዚህ ሁለቱ ማውጣት እንችላለን። ስለዚህ መልሳችን የት ይሆናል? ከኤ እና ከዲ ነው ማለት ነው። እዛ እንመለሳለን። as soon as the man had given his name and address ይላል። ከዛን ደግሞ ያው ፓስት ፐርፌክት አንድ ፓስት ይፈልጋል፣ አንድ ፓስት ሲምፕል ይፈልጋል ማለት ነው ፓስት ፐርፌክት ለመሆን። እዚህ መልሳችን ዲ ይሆናል ማለት ነው። ስለዚህ በዚህ ወይ ክሎቹን ፈልጋችሁ ማግኘት ትችላላችሁ ማለት ነው። ይሄው በደንብ ክሎ አለ እዚህ ጋር ፓስት ፐርፌክት የሆነ እዚህ ጋር ደግሞ ታይም ክሎ አለ። ሌላውን ሰዓት ይበቃኝ በደንብ ኢንቴንሲቭሊ የምንመለከት ይሆን ነበር። ነገር ግን ያው ይሄ ይበቃል ብዬ አስባለሁ። በተጨማሪ ደግሞ ግራመር ላይ ይሄን ካየን ሌላ በጣም ከባድ ፓርት ምንድነው? ፓሴጅ፣ ወርድ ኦርደር፣ በተጨማሪ ደግሞ ቮካብለሪ፣ ኮሚኒኬሽን አክቲቪቲ። እነዚህ በጣም ብዙ ጥያቄዎች ቫሪ የሚያደርግባቸው ፓርት ነው። በተጨማሪ ደግሞ እነዚህ እስካሁን ራሱ ትንሽ የምትጠራጥሩት ፓርት ከሆነ በደንብ ማየት ይኖርባቸዋል። ምን ሪቫይዝ ላድርግ ካላችሁ ይህን ነገር በደንብ ማየት ይኖርባቸዋል። መጀመሪያ ላይ ፓሴጅ ላይ ያው በደንብ ብዙ ነገር ሊወራ ይችላል። ነገር ግን ከታይም አንጻር ቪዲዮም እያረዘመ ስለሆነ ምንድነው የምታደርጉት? ፓሴጅ ላይ መጀመሪያ ላይ ያው ታውቃላችሁ በኮንቴክስት ነው የሚመለሰው፣ በራሳችሁ አትመልሱም። በተጨማሪ የተለያዩ ሜቶዶች አሉ፣ ስኪሚንግ፣ ስካኒንግ የሚባሉ አሉ። እነሱን መጠቀም ማለት ነው። ስኪሚንግ ስንል ያው ፓሴጅ ጥያቄዎችን ሲሰሩ መጀመሪያ ፓሴጁ ሙሉ አንብባችሁ አይደለም ወደ ጥያቄ የምትገቡት። በመጀመሪያ ደረጃ ምሩ የምታደርጉት ያው የፓሴጁን ዋና ሀሳብ ሜን አይዲያ ለመረዳት ትሞክራላችሁ። እሱን ደግሞ ዩዥሊ ምን ላይ ይገኛል? ፈርስት ፓራግራፍ ላይ እናገኝቻለን። ስለዚህ ፈርስት ፓራግራፍ ሙሉ ታነቡና የቀሩትን ፓራግራፎች ፈርስት እንትናቸውን ታነባላችሁ። ፈርስት ቶፒካቸውን ማንበብ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ሙሉ ታነባላችሁ በፓራግራፍ ማለት ነው። ከዛ የቀሩትን ፈርስት ሴንቴንስን አንብባችሁ ዳይሬክትሊ ወደ ጥያቄ ትገባላችሁ። ወደ ጥያቄ ከገባችሁ በኋላ ያው ወደ ኋላ ለመመለስ ትንሽ ሪፈረንስ አላችሁ። አሁን ዳይሬክትሊ ሙሉ አንብባችሁ ወደዛ የምትሄዱ ከሆነ ልትሰሩ ትችላላችሁ። አሁን ግን ትንሽ ብዙ ሰዓት አልፈጃችሁም። ከዛን ደግሞ ለማስታወስም ይረዳችሁ። ሙሉ አንብባችሁ ገና ምናምን እዚህ ውስጥ ገብታችሁ ይሄን ነገር ይጠፋባቸው ማለት ነው። ስለዚህ ከዛም በኋላ ምንድነው የምታደርጉት? ዳይሬክትሊ ወደ ጥያቄ ትሄዳላችሁ። በተጨማሪ ደግሞ የተለያየ በዴት ምናምን የሚገለጹ አሉ። እንደዚህ አይነት ቀን የሚል ከሆነ ዳይሬክትሊ ምንድነው የምታደርጉት? እስካን ነው የምትጠቀሙት። በቃ ቁጥሩን መፈለግ የሆነ የጥያቄ ቁጥር ከሆነ ወይነ ሲም እንደዚህ ገሌ እንደዚህ ያደረገ መቼ ነው ያደረገው? የቱ ጋር ነው ያደረገው? ላይን እንትን ይላችሁ እናንተ ሄዳችሁ እዛ ጋር እስካን ማድረግ ይጠበቅባችሁ ማለት ነው። በዚህ ወይ ጥያቄዎችን
መመለስ ትችላላችሁ ማለት ነው። ስኪምም በዛው ተጠቅማችኋል ማለት ነው። በተጨማሪ ደግሞ የተለያየ ሪፍረንስ ጥያቄዎች አሉ፣ ኢንፈረንስ ጥያቄዎች አሉ። ኦተሩ ምን ለማለት ፈለገ፣ አሁን ፓሴጁን የጻፈ ፓሴጁ በምን ኮንቴክስት ተጻፉ፣ የት እንዴት ሊጻፍ ቻለ የሚል በጣም ብዙ ጥያቄዎች ሊወጡ ይችላሉ። እሱን ብቻውን ካስፈለጋችሁ ኮሜንት ላይ ድሮፕ አድርጉልኝ። ስለዚህ ፓሴጅን በዚህ ወይ መስራት ትችላላችሁ ማለት ነው። በደንብ ማጥናት ይጠበቅባቸዋል። በተጨማሪ ደግሞ ፓሴጅ ላይ ያው ከቮካብለሪ ምናምን ከመሸምደድ ይልቅ እነዚህ ብዙ ቴክኒኮች ላይ በደንብ ብትገቡ፣ ስፔሻሊ ደግሞ አሁን ኢንትራንስም በጣም ከአንድ ሳምንት በታች ስለቀረ ምንድን ነው የምታደርጉት? በታይም ገድባችሁ ራሳችሁን ፕራክቲስ ታደርጋላችሁ። ያው ፓሴጅ እኮ መልሱ እዛ ጋር ነው፣ ጥያቄ እዛ ጋር ያለው። ምንም ያክል ብቆዩ መስራት ትችላላችሁ። ታይም ፕሮብሌም ነው፣ የታይም ጉዳይ ነው እንጂ ማንም ይሰራል እኮ አንድም ፓሴጅ ኬት አምጥቶ። ስለዚህ እኔ ደግሞ እንዴት አድርጌ ሚኒመም ታይም ውስጥ ማክሲመም ማርክን ማግኘት ይችላለሁ የሚለው በደንብ ልታዩ ይገባል ማለት ነው። ይሄን ደግሞ እንዴት የምታደርጉ የተለያዩ ዲፍረንት ዌዎችን በደንብ እናንተ እዚህ ውስጥ ዲፕ ገብታችሁ እንደምታዩት አሁን በየአመቱ በሬንጅ ከ15 እስከ 20 ጥያቄዎች ይወጣሉ ማለት ነው። ምንም ጥርጥር የሌለው ማለት ነው። በተጨማሪ ደግሞ እንደዚህ አይነት ጥያቄ የሚወጣ ከሆነ በደንብ አቴንሽን ሊሰጠው የሚገባ ቶፒክ ነው ማለት ነው። ስለዚህ በደንብ ፕሊስ በደንብ አጥኑት ማለት ነው። ቮካብለሪ እዚያ ውስጥ ሊመጣ ይችላል። ቮካብለሪ ያው ከኮንቴክስቱ መረዳት ትችላላችሁ። እዛው አካባቢ ላይ ያሉት ወርዶች አንባችሁ የቮካብለሪ ሚኒንግ ማንበብ ትችላላችሁ። ቮካብለሪን ብዙ ገስ አታርጉ፣ ገስ ማቆም ይኖርባቸዋል። ፓሴጅ ላይ ስትመጡ በኮንቴክስቱ ነው የምትሰሩት እንጂ በራሳችሁ ምናምን በደንብ ራሳቸውን ለመቆጠብ ሞክሩ። ያው ሆን ተብሎ ፈተና ላይ ሊመጣ ይችላል። እናንተ የምትገሙት ሁላ ተማሪው ይሄ ሊገምት ይችላል የሚለው የዛ ቾይስ ልታገኙ ትችላላችሁ። እሱንም ነገር በደንብ መጠንቀቅ ይኖርባቸዋል ማለት ነው። በተጨማሪ ደግሞ ኮሚኒኬሽን አክቲቪቲም በጣም ብዙ ተማሪዎች ብዙ ኤግዛም ላይ የሚመላለስ ነው። ያው ብዙ ይከብዳልም አይከብድልም መካከለኛ ላይ ያለ ነው። ያው ፓሴጅን ባያክል ግን በጣም ተማሪዎችን በጣም ብዙ ጥያቄዎች ፍሪኬንት የሚያደርጉበት ቶፒክ ነው። ስለዚህ እዚህ ጋር ደግሞ ምንድን ነው የምታደርጉት? በደንብ እነዚህ ሾርት አንሰር የምንላቸው ማንበብ ይኖርባቸዋል። በደንብ እነሱን በቃ መሸምደድ ይኖርባቸዋል ማለት ነው። ስፔሻሊ እነሱን ግራመርስ ማካተት እንችላለን፣ ግን እነዚህ የሶር ነው አንሰር ኦር ሾርት አዲሽኖችን በደንብ እነዛን ማስተር ማድረግ ይኖርባቸዋል። ለምን ከዚህም ብሎ ይመጣሉ ማለት ነው። ብዙ ሊመጡ ይችላሉ፣ በጣም ይሸውዳሉ። በተጨማሪ ደግሞ ፓንክኩዌሽን ላይ ያላቸውን እና እዚህ ጀነራሊ መካኒክስ የምንላቸው ቶፒክ ላይ በደንብ ፓንክኩዌሽን ካፒታላይዜሽን በደንብ ማንበብ ይኖርባቸዋል ማለት ነው። ይሄ ለመስራት በጣም ኢንትራንስ ይያያዛል ማለት ነው። ሁሉም ነገር ይያያዛል። በቃ ቾይዝ ውስጥ በቃ እናንተ ምንድነው ኤሊሚኔሽን ሜትድ ተጠቅማችሁ የቱ ነው መልስ ላይሆን የሚችለው እያላችሁ የምትሄዱ በጣም የመስራት ፕሮባቢሊቲያችሁ ከፍ ይላል ማለት ነው። ስለዚህ በዚህ ወይ እንጠቀሙ ትችላላችሁ። በተጨማሪ ደግሞ ያው ኮመን ፍሬዞችን መያዝ ይኖርባችኋል። ያው ትምህርት ቤት ላይ ያለ የተለያየ ፍሬዞች መጽሐፎች ላይ የሚገኝ የተለያየ ፍሬዞችንም በደንብ ካያችሁ የማትረዱበት ምንም አይነት ምክንያት የለም። ስፔሻሊ ያው ብዙ ተማሪዎች ላይገምቱት የሚችሉ ነገር ስለሚመጣ ኦር ተማሪዎቹ ሊሳቱበት የሚችል ነገር ያው እዛ ውስጥ አለ። ሁሉም ተማሪ የሚመልስ መልስ ኦልሞስት ያው ሁሉ ሊመሳሰላል አንችልም፣ ግን በጣም ተማሪዎቹ ሊያስቡት የሚችሉ መልስ እዛ ውስጥ ስለሚካተት እናንተ ላለመሳሳት ራሳችሁን መቆጠብ ይኖርባቸው፣ በደንብ ማየት ይኖርባቸው። በጣም ብዙ ጥያቄዎች ቫሪ ስለሚያደርግበት ነው። በተጨማሪ ደግሞ ቮካብለሪ እና ሰብስቲቱሽን አለው። ቮካብለሪ ካየችው ደግሞ በጣም ብዙ ተማሪዎች ሰፈር የሚያደርጉበት ነገር ነው ማለት ነው። እንዴት ቮካብለሪ ሸምድጃለሁ፣ ይሄ ወላ ቮካብለሪ ሸምድጃለሁ ይላሉ። በጣም በጣም በአንድ ቪዲዮ ተነግሮ የማያልቅ ነገር ነው። ቮካብለሪ ላይ ሲምፕሊ ማድረግ ይኖርባችኋል። የተለያየ የወርድ ፎርሜሽን ክሉ ማግኘት ትችላላችሁ ማለት ነው። የዴፊኒሽን ክሉ ልታገኝ ትችላላችሁ። ወርድ ፎርሜሽን ክሉ ስንል በደንብ እዚህ ፕሪፊክስ ሰፊክስም በደንብ ማጥናት ይኖርባቸው ማለት ነው። እንዴት ነው የሚያቀያየሩት? ኔጌቲቭ ፕሪፊክሶችን ሰፊክሶች እንዴት ናቸው? ኔጌቲቭ ፕሪፊክስ ሆኖ ግን ወርዱን በደንብ ፖዚቲቭ የሚያደርጉት አሉ። እነሳንም በደንብ ፎር ኤግዛምፕል አሁን ፕራይስለስ ካልኩ ዊዛውት ፕራይስ ሳይሆን ፕራይስ ዋጋ የለውም የሚል ሳይሆን በደንብ ቫሊዩ ያለው ማለት ነው። ኢንቫሉብል የሚለውም በተጨማሪ እንደዛ ልናየው እንችላለን። በጣም ቫሊዩ ያለው ነገር ማለት ነው። ስለዚህ እንደዚህ አይነት ወርዶች ያው ሌሎች ሊታዩ ይችላላችሁ፣ ግን እነዚህን ሁለቱም ወርዶች በደንብ የያዘው። በተጨማሪ ደግሞ ወርድ ፎርሜሽን ብሎ ፕሪፊክስ ሰፊክስን በደንብ ማጥናት፣ እንደ ሰፊክስ እንዴት
ማየት ይኖርባችኋል። ይሄም ደግሞ ያግዛችሁ በተለይ ኤስኤቲ ላይ ያግዛችኋል ማለት ነው። ሰዓት ላይ በተጨማሪ በጣም የወርድ እንትን ይበዛዋል። አንዱ የምታውቁትን ወርድ በሙሉ እንዲቀይረው ምናምን ወደ ሌላ ወርድ ይመስላችኋል። እናንተ ግን ታውቃላችሁ እኮ እዚህ ፕሪፊክስ ሰፊክስ ተጨማምሮበት እንዲህ ከባድ እንዲሆን ይደረጋል ማለት ነው። ስለዚህ ይህን በማጥናታችሁ በደንብ ፕሊስ። ይሄ ነገር ላይ በጣም ብዙ ተማሪዎች ፎከስ ያደረጉ፣ ግን ሰፊክስ እና ፕሪፊክስ በጣም ኤሌመንተሪ ነገር ናቸው፣ ግን አድ ሲደራረጉ አሁን ግራ ላይ ያጋባው ይችላሉ። ስለዚህ እነዚህም በደንብ ማጠን ይኖርባቸዋል ማለት ነው። በተጨማሪ ደግሞ ያው ዴፊኒሽን ክሎ የምንለው ደግሞ ዲፋይን ሊያደርጉ ይችላል እዛው ጋራ ብዙ አያደርጉም፣ ግን አንዳንዴ እዛው ልታገኙ ይችላላችሁ። እነዚህ ነገራቶችን በደንብ ማየት ይኖርባቸዋል። ጥያቄዎቹ ሙሉ በሙሉ ከባድ አይደሉም፣ ሙሉ በሙሉ ቀላል አይደሉም። ከባድ ጥያቄዎች አሉ፣ ሚድልም አሉ፣ ቀላል የሚባሉ ጥያቄዎችም አሉ። እነዚህም በሙሉ ኮንሲደር አድርጋችሁ ማጥናት ይኖርባቸው ማለት ነው። እንግሊሽ ላይ በተጨማሪ እነዚህ ሶስቱ ፓሴጅ የምንላቸው ቮካብለሪ፣ ኮሚኒኬሽን አክቲቪቲ በደንብ ስፔሻል ፎከስ ያስፈልጋቸዋል። ሌሎቹ ላይ ካያችሁ ፐንክቹዌሽን፣ ካፒታላይዜሽን፣ እነዚህ ሜካኒክስ የሚባሉት ያው ብዙ ጥያቄዎች አይወጡበትም፣ ነገር ግን እነሱ በጣም ብዙ ቦታ ላይ ይመላለሳሉ። ስፔሻሊ ፐንክቹዌሽን ላይ ካየን ምን ላይ ታያችኋላችሁ? ግራመር ላይ ሊመጣ ይችላል ማለት ነው። በማታውቁት ወይ በተለይ የኮማን ዩዜጅ በደንብ አጥኑልኝ ማለት ነው። ጊዜ ራሱ ባይኖራችሁ ትንሽ የሚያጠራጠራችሁ ከሆነ በደንብ ኮማን ማስተር ማድረግ ይኖርባችሁ። የቱ ጋር ነው የሚላችሁ? በተጨማሪ ደግሞ በተለይ ደግሞ ሌላ ያላችሁ ሳብጀክት ቨርብ አግሪመንት ሳይሆን ምን ላይ እናየው እንችላለን? ኢንዳይሬክት ስፒች ላይ በደንብ በጣም ጀስ ልናየው እንችላለን። እሱ ስንት ጥያቄ ይወጣበታል። ኢንዳይሬክት ስፒች ላይ በቃ ሲጀመር የፐንክቹዌሽን ጥያቄ ይመጣባችሁ ማለት። ስለዚህ እሱንም በደንብ ማየት ይኖርባችኋል። በተጨማሪ ደግሞ ሰዓት ላይ ሪዲንግ ኮምፕሬንሽን አለ። ሪዲንግ ኮምፕሬንሽናቸውም በዚህ ወይ ማየት ይችላላችሁ። አይ ቲንክ ቪዲዮ ረዘመ፣ የሰዓትንም ብጨምር አሪፍ ነበር። በዚህ ወይ ምሮ የምታደርጉት ሰዓት ላይ ጀስ ሪዲንግ ኮምፕሬንሽን ተመሳሳይ ነው የምጠቀሙት። ቮካብለሪም ብዙም የሚለያይ ነገር የለውም። ስለዚህ በቃ ተመሳሳይ የሆነ ነገር ነው ያወራነው። ሲጀመር እንግሊሽ ፓርት ላይ እነዚህ ነገራቶች አፕላይ የምታደርጉ ከሆነ ነጥባችሁ ላይ ምንም ለውጥ ማታመጡበት ምንም ምክንያት አይኖር ማለት ነው። ከዚህ በኋላ ራሱ እነዚህ አይነት ነገራቶችን አፕላይ ብታደርጉ። ስለዚህ ቪዲዮችን ይሄንን ይመስላል። ከወደዳችሁት ላይክ አድርጉት፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ለምትወዱት ጓደኞቻችሁ ደግሞ ሼር አድርጉት። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ፒስ